በቆላ ድባ የታየው አሁንም መነጋገሪያ ሆኗል። በሌላ በኩል ደግሞ ይህ በቆላ ድባ ዛፍ ላይ ታየ ተብሎ በብልጽግና የፌስቡክ ፔጅ የኪዳነ ምሕረት ምስል ነው ተብሎ እንዲጫጫው የተደረገው ምስል የኛ የኦርቶዶክሳውያን አይደለም ሲል ታዋቂው ዘመድኩን በቀለ ጽፏል። የመንግስት ኮሙኒኬሽንም በዚህ ላይ መግለጫ አውጥቷል። ይህንን ጉዳይ በዛሬው መረጃችን ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን በማድመጡ ቆዩ። ሰሞኑን በቆላ ድባ ከተማ የተሰማው የምስራች የእመቤታችን መገለጥና ድንቅ ታሪክና ታምራት በርካቶችን እያስገረመ ነው። ይህንን አስመልክቶ ከከተማ አስተዳደሩ መግለጫ ተሰጥቷል። በቆላ ድባ ከተማ የታየው ድንቅ መገለጥና የፈውስ ታምራት የቅድስት ኪዳነ ምሕረት ምስል በዋርካ ላይ መገለጡ ይታወቃል። በታሪካዊቷ የደንቢያ እምብርት በሆነችው ቆላ ድባ ከተማ ታኅሳስ 22 2018 ዓ.ም ልዩ መንፈሳዊ መገለጥ መከሰቱን ተከትሎ በሺዎች የሚቆጠሩ ምዕመናን ወደ ስፍራው በመትመም ላይ እንደሚገኙ ታውቋል። ከ1984 ዓ.ም ጀምሮ የደንቢያ አጥቢያ አብያተ ክርስቲያናት ማዕከል ሆኖ ሲያገለግል በቆየው የቆላ ድባ ከተማ ቤተ ክህነት ግቢ ውስጥ የእመቤታችን ቅድስት ኪዳነ ምሕረት ምስል በዋርካ ዛፍ ላይ መገለጡ ታላቅ ሃይማኖታዊ መነቃቃትንም ፈጥሯል። የቆላ ድባ ከተማ አስተዳደር ቤተ ክህነት ሊቀ ካህናት መልአከ ስብዓ ጥላሁን ቀናው እንደገለጹት የመገለጥ የታየው ዕለቱ የእመቤታችን የብስራት ቀን በሆነው ታኅሳስ 22 መሆኑን ተናግረዋል። በመጀመሪያ በዋርካ ላይ የእመቤታችን ቅድስት ኪዳነ ምሕረት ምስል በግልጽ የታየ ሲሆን በንጋታው ደግሞ በስፍራው ላይ ድንቅ የሆነ ጸበል መፍለቁንም አረጋግጠዋል። የታዩ ድንቅ ታምራትና የፈውስ ምስክርነቶችም ቀጥለዋል። ሊቀ ካህናቱ አክለውም እንደገለጹት ከቦታው በፈለቀው ጸበልና እምነት በርካታ ድንቅ ታምራት እየተከናወነ ይገኛል። እስካሁን ባለው መረጃ በርካቶች ተፈውሰዋል ይላሉ። አይናቸው ማየት ተስኗቸው የነበሩ ግለሰቦች በጸበሉ ተጠምቀውና በእምነቱ ተቀብተው ማየት ችለዋል። ረጅም ጊዜ በአካል ጉዳት ሽባነት ምክንያት አልጋ ላይ የነበሩና በቃሬዛ ተሸክመው የመጡ ህመምተኞች በፈጣሪ ኃይልና ፈውስ ቃሬዛቸውን ተሸክመው በእግራቸው ተራምደዋል። በሺዎች የሚቆጠሩ አማኞችም በቦታው በመገኘት የዚህ በረከት ተሳታፊ መሆናቸውና ፈውስ ማግኘታቸው ምስክርነቶች ናቸው። ታዲያ ይህ እንዲህ እንዳለ ዘመድኩን በቀለ በቴሌግራም ገጹ ላይ እንደጻፈው ሲጀምር ምስሏ የካቶሊክ ናት በማለት ጽሑፉን ይጀምራል። በእኛዋ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሃይማኖት ትውፊት መሰረት ነጭና ሰማያዊ የካቶሊክ ሴት መነኮሳት ልብስ ለብሳ ሻሻቸውን ቆባቸውን አድርጋ ጸጉራቸውን እየታየ ብቻዋን ቆማ የምትሳል ስዕል አድኖ የለንም። በእኛ ቤተክርስቲያን ትውፊት መሰረት እመቤታችን ቅድስት ድንግል ማርያም ስትሳል በግራና በቀኟ ሁለቱ ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤል ሳይለዩት አብረው ይነሳሉ። ኪዳነ ምሕረት ከሆነች ደግሞ የቅድስት ሥላሴ የተገባላት ቃል ኪዳኗ ከቅድስት ሥላሴ ስትቀበል የሚያሳይ ስዕል ነው የሚሳለው። በእግዚአብሔር አብ በገጸ አረጋዊ በግራ በኩል ልጇ ወዳጇ እግዚአብሔር ወልድ ኢየሱስ ክርስቶስ በሥጋ ማርያም ተገልጦ በቀኟ እግዚአብሔር መንፈስ ቅዱስ ደግሞ በአምሳለ እርግብ ከላይ ሆኖ እሷን እመቤታችንን ቅድስት ድንግል ማርያምን ከመሃል አድርገው ነው የሚስሏት አባቶቻችን። ትውፊታችን ይህ ነው። የኦርቶዶክሳውያን ስዕለ ኪዳነ ምሕረት ይህ ነው በማለት ዘመድኩን በቀለ ጽሑፉን ይቀጥላል። ይህ ቆላ ድባ ዛፍ ላይ ታየ ተብሎ በብልጽግና የፌስቡክ ፔጆች የኪዳነ ምሕረት ስዕል ነው ተብሎ እንዲጫጫው የተደረገው ስዕል የኛ ኦርቶዶክሳውያን ስዕል አይደለም። ስዕሉ ሐምሌ 1830 ዓ.ም እንደ አውሮፓውያን አቆጣጠር ቅድስት ካቴድራል የተባለች የካቶሊካዊት ሴት የቅድስት ቪንሰንት በተባለ ካቶሊካዊ ክብረ በዓል ዋዜማ ከሌሊቱ 11:30 ላይ ተገልጣልኝ አየዋት ብላ የሳለቻት ስዕል ነው በማለት ዘመድኩን በቀለ ከእውነት የራቀ ነው በማለት ጉዳዩን ያጣጥላል። መልአከ ስብዓት ጥላሁን ቀናው እንደገለጹት ይህ ቦታ የፈውስና የሰላም ማዕከል ሆኖ እንዲቀጥል ሰፊ ዝግጅት እየተደረገ ነው ይላሉ። ከሀገር ውስጥም ሆነ ከሀገር ውጭ ያሉ ምዕመናን መጥተው እንዲፈወሱና በረከት እንዲያገኙ ቦታውን የማስከበርና የማልማት ስራ በቅድሚያ ይከናወናልን ብለዋል። ይህ ቅዱስ ስፍራ በታቀደው መልኩ ለአገልግሎት ዝግጁ እንዲሆንና የመሰረተ ልማት ዝግጅቶች እንዲሟሉ የቤተ ክህነት ጽሕፈት ቤት ከመንግስት የስራ ኃላፊዎች ጋር በቅንጅት እንደሚ
እንደሚሰራ ምን ያስታወቁት። በተለይም የግቢውን ደህንነት ማስጠበቅና ጸበል ቦታውን ለምዕመናን ምቹ የማድረግ ስራው ቅድሚያ የሚሰጠው ተግባር መሆኑንም አብራርተዋል። ይህ በቆላ ድባ የተከሰተው ድንቅ መገለጥ ለከተማዋ መንፈሳዊ ገጽታ ብቻ ሳይሆን ለሃይማኖታዊ ቱሪዝምም ትልቅ ፋይዳ እንዳለው ይታመናል። በመሆኑም ወደ ስፍራ የሚመጡ ምዕመናን አስፈላጊውን ጥንቃቄ እንዲያደርጉ፣ የበረከቱ ተሳታፊ እንዲሆኑ እናሳስባለን ይላል መግለጫው። ድንቅ ለሆነው ፈጣሪ ምስጋና ይሁን። የቆላ ድባ ከተማ ኮሚኒኬሽን ታኅሳስ 24 2018 ዓ.ም